መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ በመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ? በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ። ሌሎች ዓለማት እያሉ ጌታችን ለምን ወደ ግብጽና ኢትዮጵያ ብቻ ተሰደደ? እንኳን ያንቺ ዘመዶች ሰቅለው ይገሉኛል፣ በዛች ሀገር ያሉ ግን ሳያዩኝ ያምኑኛል። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ ያለ ስጋት ያደረችበት ቀን ነው ዛሬ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። እንኳን ለእናታችን ለቅድስት ድንግል ማርያም በዓል አደረሳችሁ። ዛሬ እንግዲህ የምንመለከተው ህዳር 6 የሚከበረውን በዓልና እንዲሁም ደግሞ ብፁዕ ቅዱስ አቡነ ማትያስን እንግዲህ ይሄ ክፍታፍ የሆነ ሰውዬ ይቅርታ ስለቃሉ ሲሰድባቸው ነበር። ይሄ ነገር ምንድነው? ከኋላው ከጀርባ ያሉ ነገሮች ምንድናቸው የሚለውን እንመለከታለን። በሚገርም ሁኔታ ደግሞ በእመቤታችን ስም የተሰራ መስጊድ እንዳለ መምራችን ይነግሩናል። እነዚህ ነገሮች በስፋት አስቃኛቸዋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ዛሬም አጀንዳችንን አንቀይርም። ፍትህ ለኦርቶዶክሳውያን እያላችሁ መጻፋችሁ እንዳትረሱ። እስኪ ከሁሉ በፊት እንግዲህ ስለ ዛሬው በዓል ትንሽ ነገር እንነጋገር። ሌሎች ዓለማት እያሉ ጌታችን ለምን ወደ ግብጽና ኢትዮጵያ ብቻ ተሰደደ? እንኳን አደረሳችሁ። ዛሬ ህዳር 6 እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስና ዮሴፍና ሰሎሜን አስከትላ ወደ ደብረ ቁስቋም የገባችበት ነው። ሁላችሁም በኮሜንት ደብረ ቁስቋም እያላችሁ ጻፉልኝ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሌሎች እንዲዳረስ አድርጉ። የአርያም ንግስት የፍጥረታት ሁሉ እመቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብጽ ወርዳለች። በወንጌል ላይ ማቴዎስ 2:1 ላይ እንደተጻፈው ጌታችን በተወለደ በ2 ዓመቱ የጥበብ ሰዎች ሰባሰገል ወደ ቤተልሔም መጥተው ሰግዶለት ወርቅ ዕጣን ከርቤን ገበሩለት፣ አገቡለት። ንጉሥ ተወልዷል መባሉን የሰማ ሄሮድስ 144,000 ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገሊላ ተነስታ በጭንቅ በመከራ በራብና በጥም በሐዘን በድካም በላበትና በእንባ ተውዛ ምድረ ግብጽም ሀገር ደረሰች ገባች። የአምላክና እሳትን አዝላ በብርድ ተንገላታች። ለኛ የሕይወት እንጀራን ተሸክማ እርሷ ተራበች። የሕይወት ውሃን ተሸክማ እርሷ ተጠማች። የሕይወት ልብስን ተሸክማ ተራቆተች። የሕይወት ፍሳን ተሸክማ አዘነች። እማ አምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። ለሚገባው ይህ ሁሉ የተደረገው ለኛ ድነት ሲባል ነው። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት እጽዋትና ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አረጋዊው ቅዱስ ዮሴፍና ቅድስት ሰሎሜ ደግሞ የክብር ክብር ይገባቸዋል። ከአምላክ እናት ከድንግል ማርያምና ከሸር ልጇ ጋራ መከራ መቀበል መርጧልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱንስ ወደ ግብጽና ኢትዮጵያ ብቻ አደረገ? የመጀመሪያው ትንቢቱ ይፈጸም ዘንድ ነው። በፈጣን ደመና ወደ ግብጽ እንደሚወርድ ኢሳይያስ ተናግሯልና ኢሳይያስ 19:1፣ ዕንባቆም 3:6። ሁለተኛ ምሳሌውን ለመፈጸም የሥጋ አባቶቹ እነ አብርሃም እነ ያዕቆብ እንዲሁም እስራኤላውያን ኤርሚያስን ጨምሮ ወደዚያ ሀገር ተሰዷልና። ሶስተኛ ከግብጽ ጣዖት አምልኮን ያጠፋ ዘንድ ኢሳይያስ 19:1። አራተኛ የግብጽና የኢትዮጵያን ገዳማት ይቀድስ ይባርክ ዘንድ። አምስተኛ ሰው መሆኑ በአማን እንጂ ምታት እንዳልሆነ ለማጠየቅ። ሰው ባይሆን ኑሮ አይሰደድም ነበር። ሄሮድስ ቢያገኘው ደግሞ ሊገድለው አይችልም፣ ያለ ፈቃዱና ያለ ዕለት አርብ ደሙ አይፈስምና። ስድስተኛ ስደትን ለሰማዕታት ባርኮ ለመስጠትና ሰባተኛ የአዳምን ስደት በስደት ለመካስ ነው። እመብርሃን ድንግል ማርያም ለ3 ዓመት ከ6 ወር ለ42 ወራት በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶሪያ ድንበር ደብረ ሊባኖስ ነው። በዚያ የሸሸጋት ቅዱስ ቲጋር መስፍኑ በሄሮድስ ሲገደል ወደ ምድረ ግብጽ ወረደች። በግብጽም ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። ቀጥላም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አረፈች። ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልድባ አድርጋ እየባረከች ጣና ደርሳለች። በጣና ገዳማትም በተለይ በጣና ቂርቆስ ለ100 ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወገግና ደብረ ሐዘሎ ደርሳለች። በእግሯ ያልደረሰችባቸውን የሀገራችን ክፍሎች ደግሞ በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት ተቀብላለች። ሄሮድስ መሞቱ መላከ ብስራት ቅዱስ ገብርኤል የነገራትም እዚሁ ኢትዮጵያ ውስጥ መሆኑን ትውፊት ያሳያል። እመብርሃን ከሀገራችን ሰዎች ወይም ከሰባ ኦፌር የተቀበለችውን ስንቅና ስጦታ በ5 ግመሎች ጭና ከቅዱሳን ዮሴፍና ሰሎሜ ጋራ በዚህች ቀን ደብረ ቁስቋም ውስጥ ገብታለች። ከድካምም አርፈዋል፣ ሐሴትንም አድርገዋል። ዳግመኛም ከክርስቶስ ስደት 400 ዓመታት በኋላ በዚህች ቀን የግብጿ ደብረ ቁስቋም ታንሳ ተቀድሳለች፣ የቅዱሳን ማደሪያም ሆናለች። ይህ እንደምን ነው ቢሉም ለስመ አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ በ390ዎቹ አካባቢ ድንግልናቱን ቅዱሳን ሐዋርያትን
አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ ወረደ። የወቅቱ የግብጽ ፓትርያርክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ቤተክርስቲያኑን አንጸው ሕዝቡን ሰብስበው ይጠባበቁት ነበርና ወርዶ ቀድሶላቸው ታላቅ ደስታም ሆነ። ለምን ከተባለ ስደቷን ሊሳተፉ ሽተው ነበርና እኛም መብራንን ልንሻት ያስፈልጋል። ይህ ቀን ለኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን እናድርግ። የሰማይና የምድር ጌታ ለኛ ሲል ካደረገው ስደቱ በዚህ ቀን ተመልሶ አርፏልና ስደቷን አስበን ካዘንን መመለሷን አስበን ደግሞ ደስ ልንሰኝ ይገባል። አብርሂ ናዝሬት ሀገሩ ንጉሲኪ በጻ ዘምስለ ማርያም መጾሩ ልንልም ይገባል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የእናቱ የቅድስት ድንግል ማርያም የቅዱሳን ዮሴፍና ሰሎሜ በረከት በሁላችን ላይ ይደርብን። ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱት። ይቆየን። ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ እዚያ በኋላ ወማይነቅኒ ሀበታ ነብር ጎሊሃ ልጅም አይገደልብኝ። ምክንያቱም የልጇ ነፍሰ ገዳይ አውሬው ሄሮድስ መሞቱን ሰፍታ ያለ ስጋት ያደረችበት ቀን ነው ዛሬ። ያለ ስጋት ልጄን እንግዲህ የሚገልብኝ የለም ብላ በረፍት አደረች። ልጇ እንደፈለገ እንዲራመድ ዮሴፍና ሰሎሜም ደስ ብሏቸው እንዲያድሩ ደብረ ቁስቋም አድረው ምስዋዕከ እግዚኦ እግዚእ ኃያላን ያ ደብረ ቁስቋምም እንግዲህ ማደሪያ ይሆናል፣ እናትም ማደሪያ ትሆናለች ተብሎ ዛሬ እንደ መንገደኛ እንደ ነጋዴ እንደ መሸበት ሰው አምላክ እንግዳ ሆኖ በደብረ ቁስቋም አድሮ ሰራዊተ መላእክት ሁሉ ከሰማይ ወርደው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይበው ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚያ ሕዝቡ እያሉ ሲያመሰግኑ ያደሩበት ቀን ነውና እመቤታችን ከመከራ ከ2 ዓመት መከራ በኋላ ቤት አግኝታ ደብረ ቁስቋምን አግኝታ ዛሬ ያረፈችበት ቀን ነውና ለሁላችንም እረፍቱን ያድለን መድኃኔዓለም። ታቺ ስለዚህ እመቤታችን ከመከራ በኋላ ማደሪያ ደብረ ቁስቋምን አገኘች። ማይነቅ ድንግል ማርያም ልጆቿን የምታሳርፍበት ደብረ ቁስቋምን አገኘች። በዚያች በደብረ ቁስቋም ሲመሰገን አድሮ ከዚህ በኋላ ናዝሬት ገብተው ኖሩ እና በዚህ ቤተ መቅደስ ታንጾ ዛሬም ድረስ ታምር እየተደረገበት ግብጽ ውስጥ ምን ተደርጓል? ታምር እየተደረገ ፈውስ እየተሰጠበት ደብረ ቁስቋም ላይ ይኖራሉ። ያቺ ቤተ መቅደስም ቀድሞም በተንባላት ሲመጡ ሳትጠፋ ዛሬም ጸንታ ታላቅ ገዳም ሆና ትኖራለች። በዚያች አንጻር ደግሞ መጀመሪያ የተቀበልናት ደብረ ቁስቋም ውስጥ ተገኝተን እግዚአብሔርን እናገኛለን። ኦፍኒ ረከበት ላቲ ቤተ አስቀድሞ እንግዲህ ወደ ምስጢር ስናመጣው አስቀድሞ በብሉይ ኪዳን በኖህ ዘመን ዓለም በንፍር ውሃ በጠፋ ጊዜ ውሃው በጎደለ ጊዜ ርግብ 3 ጊዜ ተልካ ነበረ። ታስታውሱ እንደሆነ መጀመሪያ ላካት። ውሃው መጉደሉን አይተና ተብሎ ተላከ። ቁራ በዚያው እየበላላ ቀረ። ሰው እንግዲህ ውሃው ካልጎደለ ምኑን በላው ሲባል ሰው ከሞተ በኋላ አይሰጥም። አያችሁ፣ በውሃው ላይ ይንሳፈፋል። ያን የተንሳፈፈውን እየበላላ ሆዱን ብሎ ቀረ። አንዳንዶች የላችሁም ሆዳችሁን ብላችሁ በዚያው ወጣችሁ የቀራችሁ። የአንቺ ዘመዶች ሰቅለው ይገሉኛል፣ በዛች ሀገር ያሉ ግን ሳያዩኝ ያምኑኛል። ህዳር 6 ቁስቋም። ህዳር 6 እመቤታችን ቅድስት ድንግል ማርያም የተወደደ ልጇን አዝላ ወደ ግብጽ የተሰደደችበት የተጻፈበት ቀን ነው። እመቤታችን ከተወደደ ልጇ ጋር በደብረ ቁስቋም ገብተው ካገኛቸው ድካም ባረፉ ጊዜ የጌታ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ እስራኤል አገር ሂድ ብሎ ነግሮታል። እናቱንና ሕፃኑን ይዞ ተመልሷል። ከግብጽ ሲመለሱ ጌታችን በእመቤታችን ጀርባ ላይ ሆኖ ድውያንን በፈወሱ ጣቶቹ ወደ ኢትዮጵያ ይጠቁም ያመለክት ነበር። እመቤታችንም ልጄ ሆይ ለምንድነው ጣትን የምታመለክተው ብትለው ያቺ የተባረከች አገር ናት፣ እኔን የሚያመልኩ አንቺን የሚማልዱ በፍቅርሽ የነደዱ ቅዱሳን መነኮሳት የሚፈልቁባት አገር ናት። ያንቺ ዘመዶች ሰቅለው ይገሉኛል፣ በዛች አገር ያሉ ግን ሳያዩኝ ያምኑኛል፣ አስራት አገርሽ ትሁን ብሎ ሰጥቷታል። በኪደተ እግራቸውም ጣና ሐይቅና ዋልድባንና ሌሎች ቦታዎችን ዞረው እንደባረኩ ድርሳነ ዑራኤልና ታምረ ማርያም ላይ በስፋት ተጽፎ እናገኛለን። ይህ በምስሉ የምንመለከተው ከላይ ያለው ደግሞ ከአዶ ወደ ላይ ግብጽ ሲሆን በጀልባ ከካይሮ በስተደቡብ 320 ኪሎ ሜትር ርቀት ላይ በላይ ግብጽ የሚገኘው እመቤታችን ከተወደደ ልጇ እንዲሁም ከአረጋዊ ዮሴፍና ከሰሎሜ ጋር ሆኖ ያረፉባት ደብረ ቁስቋም ገዳም ናት።
እንኳን አደረሳችሁ አደረሰን። ህዳር 6 እመቤታችን ቅድስት ድንግል ማርያም የተወደደ ልጇን አዝላ ወደ ግብጽ የተሰደደችበት የተፈተነችበት ቀን ነው። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ቅዱስ ዮሴፍና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። እመቤታችን ከተወደደ ልጇ ጋር በደብረ ቁስቋም ገብተው ካገኛቸው ድካም ባረፉበት በዚሁ ቀን የጌታ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ሂድ ብሎታል። ማቴዎስ 2:19-20 ላይ እንደተጻፈው በነገረውም መሠረት እናቱንና ሕፃኑን ይዞ ተመልሷል። በግብጽ ሲመለሱም ጌታችን በእመቤታችን ጀርባ ላይ ሆኖ ድውያንን በፈውሱ ጣቶቹ ወደ ኢትዮጵያ ይጠቁም ያመለክት ነበር። እመቤታችንም ልጄ ሆይ ለምንድነው ጣትህን የምታመለክተው ብትለው ያቺ የተባረከች አገር ናት፣ እኔን የሚያመልኩ አንቺን የሚማልዱ በፍቅርሽ የነደዱ ቅዱሳን መናኮሳት የሚፈልቁባት አገር ናት። ያንቺ ዘመዶች ሰቅለው ይገድሉኛል፣ በዚች አገር ያሉ ግን ሳያዩኝ ያምኑኛል፣ አስራት ሀገርሽ ትሁን ብሎ ሰጥቷታል። በኪደተ እግራቸውም ጣና ሐይቅን ዋልድባንና ሌሎችንም ቦታዎች ዞረው እንደባረኩ ድርሳነ ዑራኤልና ታምረ ማርያም ላይ በስፋት ተጽፏል። የእመቤታችን የቅድስት ድንግል ማርያም ምልጃዋ አይለየን። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ለመምሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት እናታችን ቅድስት ድንግል ማርያም እንግዲህ ዛሬ ያለ ስጋት ያደረችበት ዕለት መታሰቢያ የሚከበርበት ነው። ልጇን ሄሮድስ ሊገል እያሳደዳቸው እንደነበር ሁላችንም እናውቃለን። በታሪክም መጽሐፍ ቅዱስም እያነበብን እንግዲህ ዛሬ ደግሞ ወደ ሀገር ተመለሱ ተብሎ በመልአኩ ብስራት ተነግሮ እመቤታችን ቅድስት ድንግል ማርያም ያለ ስጋት ያደረችበት ነው። እኛንም ወላዲተ አምላክ ካለንበት ስጋት ነፃ ታውጣን። በእውነት ኢትዮጵያ ትልቅ ስጋት ውስጥ ትገኛለች። ሀገራችን በተለይ በሃይማኖታችን ምክንያት እየደረሰ በሃይማኖታችን ምክንያት መከራ እየተቀበልን በሃይማኖታችን ምክንያት እየተገፋን በሃይማኖታችን ምክንያት እየተሰቃየን በሃይማኖታችን ምክንያት ብዙ ጸዋትወ መከራዎችን እየተቀበልን እንገኛለን። ስለዚህ ዛሬ እኛ ስደት ላይ ነው ያለነው። ወላዲተ አምላክ ታረጋጋን። ቅድስት ድንግል ማርያም ዛሬ እሷም ከመከራ ያረፈችበት ያለ ስጋት እንዳደረች ይቺን ሀገርም እኛ ያለ ስጋት እንድንኖርበት በሰላም አምልኮታችን እንድንፈጽም በሰላም ንስሐ ገብተን የክርስቶስን ስጋና ደም ተቀብለን መንግስቱን የምንወርስበት ልጆች የሚያድጉበት ሽማግሌዎች የሚጦሩባት የሰላም ሀገር ታድርግልን። ሁላችሁም ለምኗት፣ እናት ናትና ልመናችንን ትሰማለች። እሺ ወደ ብፁዕ ወቅዱስ አቡነ ማትያስ እንለፍ እስቲ። ተክልዬ ቆለጡ አልኩ። ተክልዬ ቆለጡ፣ ተክልዬ ቀዘሉ። እኛ ዛሬም እየተጨፈጨፍን ባለንበት በአርሲ ክልል ላይ ነው ሐሳባችንም ሁሉ ትኩረታችን ያለው ማለት ነው። ክርስቲያን በማተቡ ተመርጦ እየተገደለ ባለበት ጊዜ ላይ እንደዚህ አይነት
በልቶ አደር ሆዳሞችን ወደ ሚዲያ አጀንዳውን ለማስቀየር ይመጣል። ባለፈው ምን ሲል ነበር? ይሄ ወንጌል ባናቱ ይተከላለ ይሄው እንደዚህ ማቴዎስ ቆለጦ ተናገረ። አሁን ደግሞ መልሶ አቡነ ማቲያስ ቆለጦ እያልኩ ነው። በአምሳ ዓመቱ የሚያርጥ ድልብ ማህይብ ይሄንን ያዩትና ግን እሱን የምትከተሉ ኦርቶዶክሳውያንም አሁንም አጠፉምና ከስሩት እኔ እዚህ ሚዲያ ላይ አንዳንድ ሰዎች የሚያስቃችሁን ሰው ልትከተሉ ትችላላችሁ። ዕውቀት የምታገኙበትን የሚያስተምራችሁን ሰዎች አነቃቂ የሆኑ ሰዎችን ልትከተሉ ትችላላችሁ። እንደዚህ አይነት ድልብ ማህይብን ግን ለምን እንደምትከተሉት አይገባኝምና አሁንም ንቁ፣ አረፈደም። ማቴዎስ ቆለጦ እያልኩ ነው። አቡነ ማቲያስ ቆለጦ እያልኩ ነው። እኩል ነና። ሰው እንዴት ግን በዚህ ልክ ይወርዳል? ሰው እንዴት ግን በዚህ ልክ አጀንዳ ለመሆን ይጥራል? ሰው እንዴት በዚህ ልክ የስድብን ቃል ካፉ እያወጣ ሰዎች ጋር ለመድረስና ትኩረት ለመሳብ ይሞክራል? ምን አይነት አስተሳሰብ፣ ምን አይነት ጭንቅላት ቢኖር ነው ግን? እኛ አጀንዳ አናረግህም፣ አናቀህም፣ ጭራሽ ረስተናል። አሁን የሚያሳስበን ያንተ ጉዳይ አይደለም። ያንተን ብልግና፣ ያንተ የምትናገራቸውን ቃላቶች በየሚዲያው ማራገብ አይደለም። ብለ ብፁዕ ወቅዱስ አቡነ ማቲያስን መሳደብ መናገር ጀመርክ። ምን አይነት ድፍረት ቢኖር? ከምንስ ጋር ነው አንተ ከሳቸው ጋር በምን ደረጃ ነው እኩል ልትሆን የቻልከው? የረገጧትን መሬት እንኳን ልትሆን አትችልም፣ እንኳን ከሳቸው ጋር እኩል ልትሆን ማለት ነው። ቤተክርስቲያን ያከበረቻቸውን እኚህ ለምድር የከበዱትን ታላቅ አባት እንዲህ አይነት ቃል አውጥተህ የተናገርክበት አንደበትህ ግን ደህና ነው? ሰላም አድረሃል? ግን ዳዊት ምን ይላል መሰለ? በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገር የሽንገላ ከንፈሮች ድዳ ይሁኑ ይላል። እግዚአብሔር አምላክ ማስተዋሉን ያድል። ሰላም ጤና ይስጥልኝ። እንዴት ናችሁ ውዶችዬ? ዮናስ ሙሉነህ አቡነ ማቲያስን የማይገባቸውን ንግግር፣ ጸያፍ ንግግር ሰድባቸዋልና እኔ የእምነቱ ተከታይ ባልሆንም እንዳንዲት ፕሮቴስታንት እምነት ተከታይ ይቅርታ ለኦርቶዶክስ እምነት ተከታዮች ይቅርታ ለማለት ነው ወዳለው። ቀጥሎ ደግሞ ግን ዮናስ ሙሉነህ ታውቃላችሁ፣ ቪዲዮውን ፖስቼዋለሁ። ዲስትራክሽን ስራ ኢንተርኔት ላይ ይሰራልና ይህንን ንግግር፣ ጸያፍ ንግግር አቡነ ማቲያስ ላይ የተናገረው ዲስትራክሽን ስራ እየሰራ ነው። ሰሞኑን ከባድ አጀንዳ ነበረ በጓደኛው በፊራኦል ኢቲቻ ምክንያት እና ለፊራኦል አጀንዳ እንዲረሳሳ ዮናስ ሙሉነህ ዩዥሊ ሃይማኖት፣ ዘር ወይ ወንድና ሴትን በማሰዳደብ ነው ወንዶችና ሴቶችን በማሰዳደብ እንትን ያለው እና ስለዚህ የተረሳውን ከወር በፊት 2 ወር ኦልሞስት በፊት ከቤተል ዮናስ ጋር ሲጣሉ ያወጣችለት ስም ነው። እንደዚህ ነገር አለ። እሱ እንግዲህ ለ10 ምናምን ዓመት ለሰዎች ቅጽል ስም በማውጣት ታፔላ ገጥሜላት የዘላለም ስሟ ነው ምናምን ብሎ የሚኮራ ሰው ስም ወጣልኝ ብሎ ከ2 ወር በኋላ ተናደደ። ምክንያቱም የፊራኦል አጀንዳ መረሳት ስላለበት ከባድ አጀንዳ ሌላ ሶሻል ሚዲያ ላይ መንቀሳቀስ አለበት እና አቡነ ማቲያስ አባታችን በጣም ቆንጅዬ አባታችን፣ መልካም ልብ ያላቸው የሀገር አባት፣ የእግዚአብሔር ሰው፣ የተከበሩት የሀገር መሪ ሲያገኛቸው እግራቸው የሚስሙ ታላቅ ሰው፣ እውነቴን ነው ታላቅ ሰው፣ ዘመናቸውን ለእግዚአብሔር የሰጡ ለቤተ ክርስቲያን የሰጡ ምስኪንየውን አባታችንን አናወራቸው፣ ነውረኛ ስድብም ተናገራቸው። ለሱ ይቅርታ እየጠየቅኩኝ ዝምታን የመረጣችሁ የዮናስ ሙሉነህ ጓደኞች እነ መማር ተሜም፣ ሌሎቻችሁ ዝምታን የመረጣችሁ እነ ሊያሾ የኦርቶዶክስ እምነት ተከታዮች እነ ያያዘ ልደታ ከዚህ በፊት ማነው ስሙ ተጽዕኖ ምናምን ፈጣሪ ነው ብላችሁ ስጮህለት የነበረው እንግዲህ አባታችን ክብር ከማንም ይበልጣል፣ ከፈለገ ይበልጣል። ለፈለገ እንደጮኻችሁት ቤቶች እንደተከፈቱ የአባታችን መሰደብ ለምንድን ነው ያላስቆጣችሁ? ይህን ጠይቃለሁ። መማር የኦርቶዶክስ እምነት ተከታይ ነሽ፣ የአባታችንን መሰደብ በግልጽ ወተሽ ለምንድን ነው የምትቃወሚው? ተሜ ለምንድን ነው የምትቃወሚው? ሊያሾም እሑድ ቤተክርስቲያን ሄደሽ ስትመለሽ ብትሳደቢም አባታችን መሰደብ እኔ አስቆጥቶኛል፣ አሳዝኖኛል፣ አስለቅሶኛል እና ይቅርታም እንድጠይቅ እገደዳለሁ እንደ አንዲት የፕሮቴስታንት እምነት ተከታይ እና ለምንድን ነው ዝምታን የመረጣችሁት? እኔ ግር ስላለኝ ነው። እውነቴን ነው።
ወይስ እናንተ የአባታችን ክብር ከእናንተ ክብር በልጦ ነው? ወይስ እግዚአብሔርን ሳይሆን የዮናስ ሙሉነን ምላስ ነው የምትፈሩት? ይሄ ጥያቄ ልቤ ውስጥ አድሮ ነው። ግን እኔ እላለሁ ከአባታችን አይገባቸውም። ለፊራኦል ኢቲቻ ስም ማጽዳት ዲስትራክሽን ስራ የአባታችን ስም ሊጠራ አይገባም። እሳቸው ንጹህ ናቸው፣ ብዙ ናቸው፣ ምስኪንዬ ናቸው እና እሳቸው እንደዚህ ሊነወሩ አይገባም ነበረ ብዬ አምናለሁ። እና አሁንም ደግሜ ላለው የኦርቶዶክስ እምነት ተከታዮች ሁላችሁ ይቅርታ ልጠይቅ እወዳለሁ። ግን እነ ቀለሜ ግሩፖች እናንተ የለም ጋጋታዎቹ የምትጮሁት ዮናስ ሙሉነን መቼ ነው የምታስቆሙት? ዮናስ እናንተም ተሳዳቢ ናችሁ፣ አትረቡ መካኮች ናችሁ። ግን መቼ ነው የምታስቆሙት ዮናስ ሙሉነን ልጆችን ይሰድባል። አንድን ሴትን ማህፀንሽ ደርቋል ብሎ እናንተ መሀል ቁጭ ብሎ ቡካ የምትባዩ አንቺ ፊት ነው ሌላን ሴት ደርቋል፣ ማህፀንሽ ደርቋል፣ ልጅ አይሸከምም ያለው እና መቼ ነው ስድብ እኛን አይወክልም። ወንጌል ይጠብቀኛል፣ ራሴን አስከብሬ እመለስበታለሁ ሲል ለምንድን ነው እንደ አቤል በፊት ለፊት ማትጋፈጡት? ለምን እንደሚመስለኝ ታውቃላችሁ? እናንተ ግሩፖች ዮናስ ሙሉነን ስራችሁ ያስቀመጣችሁት አቤል አቡና ስብርብር አድርጎ ስለሚያስቀምጣችሁ ዮናስ ሙሉነን አቤልን እንዲሰድብላችሁ ስለፈለጋችሁት እንደዛ ነው። ስለዚህ አሁን አቡነ ማቴዎስ ተሰድቦብናል፣ የሀገር አባት ተሰድቧል። እውነቴን ነው። የኦርቶዶክስ እምነት ተከታዮች ብቻ ሳይሆን ለሁላችንም አባታችን ናቸው የተከበሩት በጣም ብፁዕ አቡነ ማቴዎስ ተሰድቦብናል። ስለዚህ ፕሮቴስታንት እምነት ተከታዮች የሃይማኖት ነፃነትን ብቻ ሳይሆን የሃይማኖት መቻቻልን የምታምኑ ሁላችሁ ወተን መቃወም አለብን። አባታችን ይሄ አይገባቸውም፣ ምስኪንየው አባታችን ይሄ አይገባቸውም ብለን ወተን መቃወም አለብን ብዬ አምናለሁ። አሁንም እላለሁ ኦርቶዶክስ እምነት ተከታዮች ዮናስ ሙሉነን ቀለሜን ነው የሚባለው ሰውዬ ይሄ ሳያማው አመመኝ ብሎ ጎፈንድሚ የዘረፈው እሱን ለማስደሰት እናንተ ላይ በሚያደርግባችሁ ነውረኛ ንግግር፣ ስድብ፣ ዘለፋና ማንቋሸሽ በጣም አዝናለሁ። የኢየሱስ ክርስቶስ ወንጌል ይሄን አያስተምርም እና ይቅርታ ልጠይቃችሁ እወዳለሁ። በሱ ምክንያት እኔ በጣም ወዳችኋለሁ፣ አክባሪያችሁ ነኝ። ይሄን ለማለት ነው የምወደው እና እንደዚህ አጀንዳ ሲወረወርላችሁ ኢንቴንሽኑን እወቁ። ለምን እንደዚህ እንደሚተባሉ ማወቁ መልካም ነው። ቤተል ዮናስ አይደለችም ምክንያቷ ፊራኦል ኢቲቻ ነው። የፊራኦል አጀንዳ እንዲረሳ ቤታዮን ይዞ ነው የለም በአንድ ድንጋይ ሁለት ወፍ ነው እንጂ ቤተል ዮናስ አይደለችም። ለምን ብትሉ ለዮናስ ሙሉነን ለመጀመሪያ ጊዜ አይደለም ስም ይወጣለት። እሱ ራሱ ስም አውጪ፣ ስም አጥፊ፣ ዘላፊ፣ አቆሻሽ ነው። እውነቴን ነው የምላችሁ እና ሊያናድድ አይገባም። አሁን ዛሬ ያለችው ቢሆን ይስ ሊያናድድ ይችላል። ለዛሬ ግን ከ2 ወር በፊት የተነገረችውን ነገር አሁን ወስዶ የሚያብደው የፊራኦልን አጀንዳ ለማስረሳት ነው እና የፊራኦል ክብር ከአቡነ ማትያስ ክብር ይበልጣል። ለዮናስ ሙሉነን ውስጥ ከፍሎታል። ስለዚህ ይሄ ነው እና አስተውሉ። የሚሰጠውን አጀንዳ ለእውነት ቁሙ፣ ለሀቅ ቁሙ። እግዚአብሔር እውነት ከእውነት ጎን ስለሆነ ለሀቅ ቁሙ ላለው አመሰግናለሁ። እንደተከታተላችሁት ነው። እጅግ በጣም ይገርማል። ባይዘዌ እንዲህ አይነት ነገሮች አጀንዳን ለማስቀየር ሆነ ተብሎ የሚደረጉ ናቸው። በጣም ትላልቅ ሰዎች እንዲህ አይነት ነገሮችን ገንዘብ እየከፈሉ ብዙ ገንዘቦችን እየከፈሉ ለእንደዚህ አይነት ምንም ምግባር ለሌላቸው አካላቶች አጀንዳ ለማስቀየር ማለት ነው የሚደረግ ነገር ነው። ብፁዕ ወቅዱስ አቡነ ማትያስ ላይ አሁን እንግዲህ እኚህ ትልቅ አባት ለምድር የከበዱ ታላቅ አባት የ60-70 ሚሊዮን አባት ኦርቶዶክሳዊ አባት ለሀገር ባለውለታ የሆኑ አባት እንዲህ አይነት ጽያፍ የሆኑ አማርኛዎችን መናገር ምን ማለት ነው? ይህንን ነገር ስንመለከተው ይኸው በጋሻው እንደዛ ተነሳ። ኦርቶዶክስን ምን አለ? ነዳለች፣ በእኔ ምክንያት ነው ሻሸመኔ ነደደችው ብሎ አጀንዳ ተሰጠን። እኛ ግን ያለንበት የአርሲ ወገኖቻችን ሞት ስለሚገደል አጀንዳ አላረግ ነው። መጣና ይቅርታ አልጠይቅም ገዳዮች ናቸው የሚሉ ነገሮችን ገና ይጨፈጨፋል፣ ገና ይታጨዳል ማለት ጀመረ። ዝም ማለት። ዛሬ ደግሞ ይሄ ሰውዬ መጣና ወንጌል ባናቱ ይተከላል። ዝም ማለት። ዛሬ መጣና ደግሞ በሰስ ብልቶቻችን እየመጣ በሃይማኖት ቅዱሳንን ጻድቃንን ብፁዕ ቅዱስ አቡነ ማትያስን አብሮ እኮ ብፁዕ ተክልዬ አባታችንን ጻድቁን በረከታቸው ይድረሰን ምልጃቸው ይጠብቀን ሲሳደብ ነበር። ሆነ ተብሎ ሴንሲቲቭ ፓርቶች ማለት ነው። ሴንሲቲቭ ፓርቶችን ለመንካት የሚፈልጉ አካላቶች አሉ።
የሚጠቀሙት እንደነዚህ አይነት ሰዎችን መሳሪያ ነው ማለት ነው። እንደው የፈለገ ብትዘግጥ፣ የፈለገ እብድ ብትሆን፣ የፈለገ በሽተኛ ብትሆን እንዲህ አይነት ስድቦችን መሳደብ ማለት ምን ማለት ነው? በደንብ ገልጸዋለች። የፕሮቴስታንት እምነት ተከታዩ ከሰማችኋት ዝም ያልነው ፈርተነው አይደለም። ዝም የምንለው በሃይማኖታችን ምክንያት የሚገደሉ ወገኖቻችን፣ ቤተክርስቲያን እየተሳደደች ወገኖቻችን እየተሰደዱ ስለሆነ ስለዛ ድምፅ እያሰማን መንግስት እባክህ ህግ አስከብር፣ ወገኖቻችን አይሙቱ፣ ክርስቲያኖች ላይ መከራ አይድረስ፣ በዛ በኩል ያሉ ህገወጥ አካላቶች አደም ይዙበት፣ ነገር ይመቻች እያልን እየጠየቅን ስለሆነ ነው። አንዱን ሳንጨርስ ወደ አንዱ የሚወስዱን አካላቶች ሆነ ተብሎ እየተፈለገ ማለት ነው። ብፁዕ ቅዱስ አቡነ ማትያስን የማነጣጠር ለምን አስፈለገ? የቤተክርስቲያናችን አባት ናቸው። በየጊዜው ይናገራል፣ በየጊዜው ያለቅሳሉ፣ በየጊዜው ያሉን እሳቸውን እግዚአብሔር አምላክ በመንበረ ክብራቸው ያቆይልን፣ ያጽናልን፣ እድሜ ይስጥ። በእውነት ከእያንዳንዳችን ቢቻል አንድ አይደለም 10 ዓመት ተወስዶ ለኛ አባት ቢሰጥ በጸሎታቸው ያግዙናል። እና እንዲህ አይነት ተንኮሎች፣ እንዲህ አይነት ሴራዎች ላይ መጋጋጥ ለምን እንዳስፈለገ አላውቅም። ምን ተፈልጎ እንደሆነ አላውቅም። እኛም ዛሬ ግን ፍትህ ለወገኖቻችን ማለታችን አንተውም። ምክንያቱም ዲሞክራሲያዊ መብታችንን የጠየቅን ወደ ሌላ አጀንዳ አልገባንም። ሰዎች በሃይማኖታቸው ምክንያት አይገደሉ፣ አይሙቱ እያልን ነው እየጠየቅን ያለን። ይህንን ግን ለማስረሳት ማይኬድበት መንገድ የለም። እንዲህ አይነት የወረደ ህፃናት እንኳን ምንም የማያውቁ ህፃናት እንኳን መስማት የሌለባቸው ቃል እንኳን የሚያመዛዝን ሰው ይቅርና እየተነገረ ይገኛል። እግዚአብሔር ማስተዋሉን ይስጥ። ድንግል ማርያም በምልጃ ገብታ እንደነዚህ አይነት ያሉ ሰዎች እኮ ነው መዓት የሚያመጡብን፣ ቁጣ የሚያመጡብን። ማርያም እሷ በእናትነቷ ትርዳን። የብፁዕ ቅዱስ አባታችን ቡራኬያቸው ይድረሰን። ፍትህ ለወገኖቻችን ማለታችን አንረሳም። እስቲ እንከታተል። ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየሁ ነኝ የሚል ሰው፣ እኔ የጌታ ባሪያ ነኝ፣ እኔ የጌታ አገልጋይ ነኝ የሚል ሰው፣ እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል? እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል? ምናልባት ቅዱስ ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁም? ይህ ህዝብ የአውሮፓን ዲሞክራሲ አያውቅም፣ የአውሮፓን ስልጣኔ አያውቅም። እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው። እግዚአብሔር ፈራጅ ነው የሚል ነው። አንድ ነገር የሃይማኖት ክር ነው ያለው። ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር ነው ያላቅ። አሁንም ያለው የአውሮፓ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም። በጣም የሚገርመኝ ከነ ስዕሉ ነው ቸርች የሚያደርጉት። ቢያንስ ቅርስ ነው ብለው መሰለኝ አይነኩትም። በስዕል እኮ አያምኑም፣ ግን ስዕሉን አይቀዱትም። በበቀለበት ሀገር እንዲህ አይነት ጥላቻ የለም። እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም። እኔ ይገርመኛል። መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ፣ በእመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ። በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ። ለምሳሌ እኔ አቡ ዳቢ እንኳን አይቻለሁ። የዮሴፍ መስጊድ አለ፣ በቅዱስ ዮሴፍ የተሰራ መስጊድ አለ። እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን። ኢትዮጵያ ላይ እና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድነው ጥላቻ የሚሆነው? ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይያለው የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደ በሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው። አለመታደል ሆኖ የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ። ሲበዙ ሲባዙ ጦርነት መጣ፣ ገዳማት ፈረሱ፣ መምህራን ተገደሉ፣ አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ታሪክ ተቀየረ። በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ፣ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ መከራ ክርስትናን ከገጹ ያጠፋበት፣ አብያተ ክርስቲያናትን ወደ መስጊድነት የቀየረበት
አጋጣሚም እንዳለ አንረሳም። ደብረ ሐዘሉ አፋር አካባቢ የነበረ ገዳም እንደነበረ በታሪክ ስሙ አለ። የት እንዴት እንደነበረ ግን ማንም አያውቀውም። ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንም እዚህ ምድር ላይ መጤ በነበረ ጊዜ ማንም አናያችሁ የተባለ ማንም የለም። አዎ በጣም ይገርማል። ማርያም ሃይማኖት የለሹ ምን እንደሆነ የፈጠረውን እንኳን የማያውቀው ሃይማኖት የለሹ እንደፈለገ በነፃነት በሰላም እየኖረ ፕሮቴስታንቱ ስለ ሰላም ስለ ፍቅር ነው የሚሰብከው። የእስልምናው እምነት ስለ ሰላም ስለ ፍቅር ነው የሚሰብከው። የክርስትናው እምነት ስለ ሰላም ስለ ፍቅር ነው የሚሰብከው። ግን እኛ እርስ በርስ እንገዳደላለን። እርስ በርስ ተጨካክነን፣ እርስ በርስ ደማችንን እያፈሰስን ነው። እርስ በርስ እየተራረድን ነው። እርስ በርስ እየተጨካከንን እንገኛለን። በሌላው ዓለም እኮ ስዕላት እንኳን አይቀደዱም። ቤተክርስቲያኖቻችን ቢገዙ እንኳን ሰምታችኋል አይቀዱትም። እንደ ቅርስ አድርገው እንደምን አድርገው ሰዎችን እንኳን መግደል አይደለም ማለት። ሰውማ ክቡር ነው። በክርስቶስ አርአያ አምሳል የተፈጠረ ሰው ማለት። እኔ ሁሌ ነው የምናገረው እንዲህ አይነት ነገር መንፈስ ነው፣ ክፉ መንፈስ ነው የመጣብን እንጂ በእውነት ይህን ክፉ መንፈስ ሊያርቅልን የሚችል ፈጣሪ ዓለማት ኢየሱስ ክርስቶስ ብቻ ነው። እሱ ነው ይህንን መንፈስ የሚያርቅልን እንጂ ሰው እንዴት ሰው ላይ ይጨክናል? ሰው እንዴት ሰው ላይ ቢላ ያነሳል? ሰው እንዴት ሰው ላይ ያውም ወገኑ ላይ ባዳ አልመጣበት፣ ጠላት አልመጣበት፣ ወራሪ አልመጣበት። እጅግ ይገርማል። ፍትህ ለወገኖቻችን። ኦርቶዶክሳውያን በማህተባቸው ምክንያት በሃይማኖታቸው ምክንያት አይገደሉ፣ ማንም በሃይማኖቱ ምክንያት አይሳደድ አይገደል ማለታችንን አናቆምም። እግዚአብሔር አምላክ ሰላሙን ፍቅሩን ያምጣልን ለማለት እወዳለሁ። በድጋሚ እንኳን አደረሳችሁ። ድንግል ማርያም ለዓመቱ በሰላም ሁላችንንም ታደርሰን። በሌላ መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።